የገቢዎች ሚኒስቴርና ጉምሩክ ኮሚሽን ዓመታዊ የሥራ አፈጻጸም ግምገማ በቢሾፍቱ ከተማ እያካሄዱ ይገኛሉ። በመድረኩ የመክፈቻ ንግግር ያደረጉት የገቢዎች ሚኒስትር አይናለም ንጉሴ የገቢ አሰባሰብ ሂደቱ እድገት እያሳየ እንደሚገኝ ተናግረው በዚህም ከጠቅላላ ሀገራዊ ምርት አንጻር ያለውን ጥምርታ ማሳደግ እንደተቻለ አንስተዋል። የ2018 በጀት ዓመት የገቢ አሰባሰብ ሥራ ከመጀመሩ በፊት ቅድመ ዝግጅት መደረጉን ተናግረው ለገቢ እድገት ስኬትም በሁሉም መስክ ርብርብ ለማድረግ ቁርጠኝነት እንደነበር ጠቅሰዋል። የታክስ አስተዳደሩን ውጤታማነትና ፍትሐዊነት ከማረጋገጥና የተጣጣመ የታክስ ስርዓት ተግባራዊ ከማድረግ አንጻርም መልካም ጅምሮች እየታዩ ናቸው። እነዚህ ቁልፍ ስትራቴጂክ ጉዳዮች ቀጣይነት ባለው መልኩ ተግባራዊ ማድረግ ይቻል ዘንድ የገቢው ዘርፍ በ2018 በጀት ዓመት እቅድ በማዘጋጀት እቅዱን ሁሉም ፈጻሚ የተጋራው እንዲሆን በማድረግ ለእቅድ አፈጻጸሙ ጉልህ ሚና ካላቸው ግብር ከፋዮች፣ አስመጪዎች፣ ትራንዚተሮች እና ሌሎች ባለድርሻ አካላት ጋር የተለያዩ ውይይቶችን በማድረግ ጠንካራ የሆነ የዝግጅት ስራዎች ማከናወናችን ይታወሳል። 2018 በጀት ዓመት ሲጀመር 1.28 ትሪሊዮን ብር ለመሰብሰብ የታቀደ ቢሆንም በግማሽ ዓመቱ በነበረው መልካም አፈጻጸም ምክንያት እቅዱ ወደ 1.5 ትሪሊዮን ብር ከፍ እንዲል ተደርጓል። ይህም ኢኮኖሚው የሚያመነጨውን ገቢ ለመሰብሰብ አስችሏል። 2018 በጀት ዓመት የገቢ እቅድ ከማሳካት በዘለለ የሀገራችንን ፊስካል ፌዴራሊዝም ሉዓላዊነት ወይም ፊስካል ሉዓላዊነት ለማረጋገጥ የሚያስችለንን መሰረት ለመጣል የተስማማንበት አዲስ ታሪካዊ ምዕራፍ ነበር። የመጀመሪያው የእቅድ ስምምነታችን ከሀገር ውስጥና ከውጭ ንግድ ቀረጥና ታክስ ብር 1.28 ትሪሊዮን ለመሰብሰብ ነበር። ይሁንና በበጀት ዓመቱ አጋማሽ በነበረን መልካም አፈጻጸም እቅዳችን ተከልሶ 1.5 ትሪሊዮን መድረሱ ይታወሳል። ይህም የዓመቱ ገቢ ከ2017 በጀት ዓመት ጋር ሲነጻጸር የ68.69 በመቶ እድገት ያሳየ አፈጻጸም ነው። በተከለሰው እቅድ መሰረት ከሀገር ውስጥ ታክስ ብር 774.7 ቢሊዮን እና ከውጭ ንግድ ቀረጥና ታክስ ብር 725.3 ቢሊዮን ለመሰብሰብ አቅደን በሁለቱም ተቋማት አመራሮችና ሰራተኞች የጋራ ጥረት ከሀገር ውስጥ ታክስ 780.4 ቢሊዮን ከውጭ ንግድ ቀረጥና ታክስ 738.2 ቢሊዮን ብር በድምሩ 1 ትሪሊዮን 518 ቢሊዮን ገቢ በመሰብሰብ የእቅዳችንን 101.2 ማሳካት ችለናል። የሚኒስቴር መስሪያ ቤቱ የለውጥ ስራዎች ውጤታማነትና ስራዎችን በቴክኖሎጂ ማሳለጡ ለስኬት እንዳበቃው በመድረኩ ተነስቷል። በቴክኖሎጂ የተደገፈው የወረቀት አልባ አሰራራችን የሪፎርም ስርዓት እየተገበርን በመሆናችን የግብር ከፋዮች እንግልትና ወጪ እንዲቀንስ ከማድረጉን በተጨማሪ የአገልግሎት እርካታ ከጊዜ ወደ ጊዜ መሻሻል እንዲያሳይ አድርጓል። ከነዚህ የቴክኖሎጂ ስርዓቶች ለአብነት ለማንሳት በፍጥነት እያደገ ያለው የኢታክስ ስርዓት ማለትም የኢፔመንት እና ኢፋይሊንግ ተደራሽነት ማስፋት፣ የማኑዋል ደረሰኝ ወደ ኪውአር ኮድ እንዲቀየር ማድረግ፣ የኤሌክትሮኒክ ስርዓት የኤሌክትሮኒክ የክሊራንስ ስርዓትን በመዘርጋት ከ60 ሺህ በላይ ክሊራንሶች በኦንላይን መስጠት መቻላችን፣ የጉምሩክ አስተዳደር ስርዓት የሲንግል ዊንዶ የሞሰብ አገልግሎትና መሰል ስራዎቻችንንም በዚህ በጀት ዓመት አጠናክረን ስንተገብር ቆይተናል። መድረኩ በገቢዎች ሚኒስቴርና ጉምሩክ ኮሚሽን ከፍተኛ ኃላፊዎች መሪነት ውይይቶች የሚቀጥሉ ሲሆን የ2019 በጀት ዓመት የገቢ አሰባሰብና አቅጣጫዎች ይሰጣሉ ተብሎ ይጠበቃል።